ወይ ዛሬ ይመጣል እንዴ? እቺ ደግሞ አትፋታኝ። ወይኔ መጣ። ምን ልበለው? ሄጭ ሳም ለምንድን ነው የምትሸሸኝ? አንድ ደቂቃ ብቻ እናግረኝ። ጸዲ፣ የምንነጋገርበት ምንም ነገር የለም። ጊዜህን አታባክኝ። ጊዜህን? ሳም አንተ እኮ ማንም በሌላ ጊዜ ነው የነበርኩ፣ አብሬህ የነበርኩት። ሲከፋ፣ ስታዝን፣ ስትታመም እኔ ነበርኩ መምን የታመምኩልህ። ማጠየቀሽ ለእኔ ብለሽ ያደረግሽው ነገር በሙሉ ለአንቺ ክብር ነው እንጂ ለእኔ አይደለም። አሁን ግን አያስፈልገኝም። ሳም ለካ ፍቅር ባሪያ ያደርጋል የሚባለው እውነት ነው። እኔ ለአንተ ብዬ ክብሬን አጥቼ ነበር። አሁን ግን ምን? አሁን ግን ለአንተ ሳይሆን ለራሴ መቆም እንዳለብኝ አውቃለሁ። ሂድ፣ መንገዱ ክፍት ነው። ግን ከኋላ በሩን ዝጋው። ለኔና ተፈተንክ ውስጤና ሳመኝ ያላንተ መኖርን ሊያው ደሞ ሰኝ አገቢኛለሽ። ቆይ አንዴ እንዳትበረከክ ሰው። ቆይ ሃይ ቻትጂፒቲ እንዴት ነህ? ስማኝማ ፍቅረኛዬ ላግባሽ ብሎ እየጠየቀኝ ነው። እሺ ልበለው እምቢ ልበለው? የትኛው ፍቅረኛሽ ነው? የትኛው ፍቅረኛሽ ትለኛለህ? እንዴ አብሮኝ እኮ ነው ቁም ያለው። ሮቤል፣ ሚኪ፣ እናቴ ማለት ማናቸው? ሚኪ ነው። ይጀረዛ ጥለኸኝ ልትሄድ ነው? ቻትጂፒቲ ትቶኝ ሄደ እኮ። ምን ላደርግ ነው? ረመዳም ነው እሱ። እንኳን ቀረብሽ ከሱ ጋር ታኪ ነው እንዴ? ለነገሩ ሮቤል ይሻለኛል። ይሄ እከታም ነው፣ ምንም ብር የለውም። ምን ሰውዬ ነው? ስማ ግን እኔ ግን ወጣ ያለ ባህሪ ያለኝ ይመስላል። ማለት ከሰዎች ጋር ቶሎ ስለምግባባ፣ ስለምጫወት፣ ስለምስቅ ሰዎች ሌላ ነገር አድርገው ነው የሚያስቡት። አሮ ነው ዋይ ራስሽን ከመሆኑ ውጪ ምን አማራጭ አለሽ እኮ? ሰው ደግሞ ከራሱ ባህሪ አንፃር ነው አትመቹም መጥቼ እና በቃ ራስሽን ነው መሆን ያለብሽ። አንተ ስማ፣ ሰዎች ግን ቤስት ፍሬንድ ነን ስንላችሁ የሚያምኑን ይመስላል? ነን እንዴ? ሂድ። አይ ምኑና ምን ችግር? ለነገሩ ሰማይ ሳም ቁም! አንተ ሳሚ ቁም እያልኩህ እንዴ! ያደረግከው ነገር አድርገህ ዝም ብለህ የምትሄድ ይመስላል? ጸዲ፣ ሰው እያየን ነው። ቤት ገብተን እንነጋገራለን። ድምፅሽን ቀንሽ። ቤት? የትኛውን ቤት? እኔ ወይስ ለሌላ ሴት እየሰራ ያለውን ቤት ነው? አሁን ነው እሺ ከባንክ የመጣሁት። ነግሬሻለሁ እኮ ያ ገንዘብ ለኢንቨስትመንት ነው። ሰርፕራይዝ ላደርግሽ እኮ እያሰብኩ ነው። ኢንቨስትመንት? ከምርጧ ጓደኛዬ ጋር የከፈታችሁትን የጋራ አካውንት እኮ ነው ያገኘሁት። ባይገርምህ ደግሞ እሷ ራሷ ናት እሺ ሁሉንም ነገር የነገረችኝ። ውሸት ነው። እሷ ትዋሻለች። እኔና አንቺን ለማጣላት የምታደርገው ጥረት። ጸዲ እባክሽ መኝ። ውሸት ነው? እስኪ ይህንን ድምፅ ስማው። ሁሉንም ነገር እየጨራረስኩ ነው የኔ ፍቅር። ጸዲ ምንም አታውቅም። ስለዚህ ምንም አታስቢ። እኔ ጸዲ ደግሞ አላደረኩትም። በል ስማኝ ሳም፣ የቤቱን ቁልፍ ቀይሬዋለሁ። ሻንጣንም ፖሊስ ጣቢያ ወርውሬልሃለሁ። ድጋሚ ለመመለስ እንዳታስበው። ጸዲ እባክሽ ልቀቂኝ እባክህ። አስበልጣ ፍቅርን ከኔ መልካምነት ስተወይ ምጎዳ ማለለው ምክደት ጀዛ እንዴ ከሷ ግን እኔ ያልሻል። እኔ ለምን አመጣኝ? የምርጫ ጉዳይ አይደለም። እኔ እሷን በጣም ነው የምወዳት። ሃይ ቀድማችሁ እንደረሳችሁ አይደል? አስቆያችሁ እንዴ? ኧረ አልቆየንም። አንዴ ስልክ አውርቼ ልምጣ። እሺ ይኸውልሽ ጓደኛዬ ጸዲ ሰልቻኛለች እያለኝ ነበር እና እኔን እየለመነኝ ነበር። አብረሽ ምን ተጠንቀቂ። እርግጠኛ ነሽ ሰልችተኛለሽ ነው ያለሽ? ላንቺ ብዬ ነው የምነግርሽ እንድትጎጂ ስለማልፈልግ። በቃ አሁኑኑ ነው የምተው። ሳም ሁሉንም ነገር ሰምቻለሁ። እኔ እንደሰለቸውና እሷ እንደምትወዳት እየነገርካት ነበር አይደለ? በእኔ እናንተ መሀል ያለው ነገር እዚሁ ይቆማል። የታባሽ በቅርቡ ደግሞ አንተ የኔ ትሆናለህ። ጀዛ ይሄ ነበር የምትፈልጊው? ደስ አለሽ? ጸዲኒ እኮ ላንቺ ብዬ ነው። ዝም በይ። ከመምጣቴ በፊት ከጀርባሽ ቆሜ ሁሉንም ነገር እየሰማው ነበር። እሺ ይሄን ሁሉ ድራማ ደግሞ የሰራሁት ማንነትሽን ለማየት ፈልጌ ነው። እመኝኝ እንደዛ አይደለም። ለካ መርዝ ጓደኛ ማለት አንቺ ነሽ። ዛሬ ጓደኝነታችንም ድራማሽን ሞቅቶለታል። ነይ እኔ ፍቅር እንሂድ። በቃ ይሳም
ገንዘብ የለኝም፣ ስራ ላይ ነኝ ሁሌ። እንደ ሌሎች ፍቅረኛሞች እኮ እራት ጋብዘኝ አታውቅም። ጸዲ፣ እኔ እኮ ለወደፊት ህይወታችን ነው። የምን ወደፊት? ዛሬ መኖር ሳትችል ስለ ነገ አታወራ። በቃ ከዚህ በኋላ እኔ እናንተ ነገር አብቅቷል። እንዴ ልቀቀኝ፣ አትያዘኝ እባክህ። ጸዲ፣ ወዴት እየሄድሽ ነው? ምን አገባ? ሳሚ ላንቺ ስንት ነገር እንዳደረገ ታውቂያለሽ? ምን ያደርግ ይችላል ከድህነቱ? እሺ ይሄን አንብቢ። ምንድነው ይሄ? ብታቂ ሳሚ ላንቺ ለሕክምናና ለትምህርት ቤት ክፍያ ሲል ያለፈው ስራ ሲሰራ ነበር። ተደብቆ ነበር ሲረዳሽ ነበር። የምርህን ነው? ወይኔ ሳም፣ የት ነው የምትሄጂው? ጸዲ፣ ጸዲ፣ ሳም በእናትህ ይቅር በለኝ። ጓደኛ ሁሉንም ነገር ነግሮኛል፣ አላወኩም ነበር። ችግር የለውም። አንቺ ብቻ ደህና ሁኚልኝ። እዛ ጋር ነጭ የለበሰው ልጅ የማንቸስተር ዩናይትድ ደጋፊ ከሆነና አብይ ዊልን ቲክቶክ ክሬቲቭ አዋርድ ላይ ከመረጠው ጽድት ያለ ዘፈን ይዘፈንለታል። የአርሰናል ደጋፊ ከሆነ ግን አንዘፍንለትም። ስለዚህ ነው ላስደንግጠው። እንደ ሰላም ነው አለው። የማንቸስተር ደጋፊ ነው ወይስ አርሰናል? የማንቸስተር ና አብይ ዊልን ቲክቶክ ክሬቲቭ አዋርድ ላይ መርጠዋል። መርጫለሁ። እርግጠኛ ነህ? ሁለት ይለው። ስለዚህ ጽድት ያለ ዘፈን ይዘፍንለታል ማለት ነው። በፈገግታ አልቻልኩም በማሳሳቅ ደስ የሚለኝ ልጅ ሀሳቡን መስራቅ ብጠጋው አልሆነም ከጎኑም ብቆም ሀሳቡ ሌላ ጋር ዞሮም ሳያይ ልቤ አንተ ጋ ነው ሌሊት ያለው ላፍታ እንድታወራኝ እፈልጋለሁ። መጀመሪያ ነው ሳይህ ዛሬ ሁሉን ነገር ረሳው ሳይህ ዙሬ። እንዴት ነው? አረ በጣም የሚገርም ድምጽ ነው። አዴ ነው? ካስሰንቱ ይታረጋል 9 ቴንኪው በጣም ነው የማመሰግነው። እንግዲህ ዩ ጋይስ የማንቸስተር ደጋፊ ከሆናችሁ ይመቻችሁ። አብይ ዊልን ቲክቶክ ክሬቲቭ አዋርድ ላይ መምረጥ እንዳረሱ ይመቻችሁ። ባይ አመሰግናለሁ። እዛ የሆነ ስቴስኪ የሆነ ሰውነት ያለው ልጅ እየመጣ ነው። ለሱ ሄደን እንዘፍናለን ነው እንዳያባርረኝ ብቻ። ካም ሂር። ሰላም ነው አባት? ወይ እንዴት ነህ? አለሁልሽ። ዘፈን ልዘፍንልህ ነበር፣ ፈቃደኛ ነህ? ልዘፍንልህና ከአስር ቤት ታደርገዋለህ። እሺ እሺ። አመጣው ጨዋታውን በጨዋታ ብሶቱን በጉያ ስር ክንዱን አሰለፈኝ ሰስቶ አምላክ የሰው መርሰቶ በጨዋታ ብሶቱን በጉያ ስር ክረምቱን አሰለፈኝ ሰስቶ አምላክ የሰው መርሰቶ ማራለው ከከንፈር ጥፍጣለኝ ንግግር ስምሳሚው ሲነኝ ለዛው ችያደብኝ እንደልግዛው። ካንስስ እንዴት ታደርገዋለህ? ናቶ እሺ ቴንክ ዩ ሶ ማች አመሰግናለሁ። ቻው በቃ ይመቻችሁ። ዘመኔ ይመቻችሁ።